እሺ ያስፈራል ካንተ በኋላ ማውራት ሁላችሁንም ሰላም ብያለሁኝ ቡካዬ ስላየሽ ደስ ብሎኛል አንቺን ነበር መጠብቅ የነበረው ከቅድም ጀምሮ ዳንዬ ቴዲ ቤካ ብሩክ ሴዶ ዳጊ ሁላችሁንም ሰላም ብያለሁኝ ሰላም ለእናንተ ይሁን በቪዲዮ የምትሉኝ ሰዎች ኔትወርክ ያስቸገረኝ ስለሆነ ነው በጣም ይቅርታ በቃ ደስታችንን ልንነግራችሁ ስለፈለግን ነው ሜላን እንደምታውቁት እዚሁ ላይ ያገለግላልና ደስታውንም ሀዘኑንም ታውቃላችሁ ብያስባለሁኝ እንደ ቤተሰብ ናችሁ እናንተና ያው ደስታውን ደግሞ መናገር አለብን አንድ አመት ሊሆነን ነው ባይዘው በዚህ አጋጣሚ ስለዚህ አንድ አመት ሙሉ ተይዟል ማለት ነው ከዚህ በኋላ ያው እናንተም እንድታውቁት ነው ጌታ ረድቶናል እግዚአብሔር ይመስገን ትዳርን የሚሰጥ እግዚአብሔር ነው እኛ ስለፈለግነው አይደለም ወይም ደግሞ በዚህ ጊዜ ያገባለው ወይም ደግሞ በዚህ ጊዜ ሆነልኛል ስላለን አይደለም እግዚአብሔር በራሱ ሰዓትና ጊዜ የራሱን ሰው ይሰጣችኋልና እንደምታውቁት አንዳንዶቻችሁ ሪሌሽንሺፕ ላይ ስናገር ምናልባት ልታቆኝ ትችሉ ይሆናል ስለዚህ እዛ ላይ ያለሁኝ ማለት ሪሌሽንሺፕ ላይ ነኝ ማለት አይደለም እግዚአብሔር ራሱ ካልሰጣ በስተቀር ነው ማለት ስለዚህ ያው በእናንተ ተጠቀመ ጌታ ደግሞ የኔ ምለውን ሰው በእናንተ ምክንያት ሰጠኝ እንዳልክ ቢኖር ደስ ይለኝ ነበር እዚህ መሃል ትልቁን ቦታ ትልቁን ምስጋና እሱ ይዛልና እንዳልክ ምናልባት እዚህ ቤት ካለ በጣም ነው ማመሰግነ ይሄን የመሰለ ወርቅ በመንፈሳዊ ነገሪ አባትም ይሆነኝ ሰው እንደገና ደግሞ እናንተ እዚህ ሚዲያ ላይ ከምታውቁት በላይ የፍቅር ሰው ነው ይችላል ሜላ ይችላል በጣም በቃ የፍቅር ሰው ነው እግዚአብሔር ይመስገን አንተን ስለሰጠኝ ቡካዬ በጣም ነው ማመሰግነው የኔ እናት እሷ ነበረች ደግሞ ያገዘችኝ በደንብ ድፍረት እንዳገኝ እና ሁላችሁንም አመሰግናለሁ እወዳችኋለሁ ጌታ ደግሞ ለትልቁ ቀን በሰላም ያድርሰን እና እንዲሁ ተሰብስበን ደግሞ ለሌላ ምስጋና ያብቃን እወዳችኋለሁ በጣም ተባረኩልኝ ወዳችኋለሁ በጣም ነው ወዳሃለሁ በጣም ነው እንዴት ነው ነገር ትላለ ያንተ ከመውደድ ያልፋል ለማንኛውም የተዋወቅነው እዚሁ ነው እዚሁ ቲክቶክ ላይ ነው እንዳልክ ቤት እንዳለችው የዛሬ አመት አካባቢ ነው የተዋወቅነውና ቡካም ነበረች እና ቡካም ከፍተኛውን ሚና ተወስዳለች አንድ ላይ እንድንሆን ያ ሁሉ ነገር በጌታ ፍቃድ ነው የሚሆነው ግን የሰው ድርሻም የሰው ሚና አለና እዚህ ቲክቶክ ላይ እንዳልክ ቤት ነው የተገናኘ ነው ስለዚህ እንዳለችው እንዳልክ ካለ ምናልባት መልእክት አሳየን እናስገባሃለን እና ፓስተር አሊ እና ኤርሚ ተናገር እውነቱን እና ቡካ እና ማን አፖሎጂቲክስ ምናምን ነበሩና ያኔ ስንገናኝ እዚህ ቲክቶክ ላይ ምናልባት ያላያችሁ ሰዎች ዩቲዩብ ላይ ያለ ያኔ ስንገናኝ ማለት ነው ሪከርድ ያደርጉ የለ ሪከርድ አድርጎ ያኔ ያስቀምጦታል የዛሬ አመት አካባቢ ስንገናኝ የነበረውን ሁኔታ ከዛ በኋላ በቃ እኔም በማላስብበት ሰዓት እሷን በማታስብበት ሰዓት ነው ይሄ ነገር የሆነው ስለዚህ ጌታ ስሙ የተመሰገነው እኛ ክርስቲያኖች ነን ስለዚህ ሁሉ በርሱ ከርሱ ስለሆነ መልሰን ለእርሱ ደግሞ ምን እንሰጣለን ምስጋና እንሰጣለን ማለት ነው ሁሉን ያደረገ እግዚአብሔር ስለሆነ ማለት ነው ሌሎች ወንድሞች የምትሉት ነገር ካለ በሉና እንግዲህ ከዚህ በላይ ሰውንም እንዳንይስ መጨረስ እንችላለን yes brother እንኳን ደስ ያላችሁ በድጋሚ እንላለን የእውነት ደስ ብሎናል ደግሞ ጌታ ለትልቁ ቀን እንደሚያደርሰን እናምናለን ክርስቲያኖች ነን ጌታን እናምነዋለን እግዚአብሔር ይረዳችኋል ያግዛችኋል እንግዲህ አይ ቲንክ የዛሬው ቀን ሁለት መልእክት ያለው ይመስለኛል እስከደም ስታወራ ነበር የመጀመሪያው ሐሳብ አገልጋይ በሰው ህይወት ውስጥ ግልጽ የሆነ መንገድ ነው ያለውና እንደ አገልጋይ ሜላ ራሱን አሁን ግልጽ አድርጎናል ማለት ነው
ምን ማለት ነው? ምናልባት ሜላን ለትዳር የምታስቡ እህቶች ካላችሁ ዛሬ ያው ቁርጣችሁን ወቁ። ትላንትና ሽማግሌ ተልኮ የሷ ቤተሰብ ፈቅዶለታል። ስለዚህ ከዚህ በኋላ ቀናቸውን የመጨረሻውን ቀን ነው የሚያስበውና እሷም እንደዚሁ በሷም ኤሪያ ላይ ምናልባት የምትዞሩ የምትመለከቱ ወንድሞች ካላችሁ ያው ቁርጣችሁን ወቁ ነው። በቃ ተዘግቷል። ዋናው እሱ ነው ያልከው ሜላ እና ጋይስ ቁርጣችሁን ወቁ። ጀስት ተዋቸው ሁለቱንም። እግዚአብሔር ረቷቸው ለድል ቀን ደግሞ ተገናኝተን እግዚአብሔር እንደዚሁ እናከብረዋለን፣ እናመሰግነዋለን። እግዚአብሔር ይረዳናል። አልቋል ነገሩ እና ያው ቀናቸውን ወስነን በእነሱ ቀን ላይ እግዚአብሔርን ደግሞ በጋራ እንደዚሁ እግዚአብሔርን እናከብራለን። ወደ አንድ የሚወጡበት ቀን አለ። ስለዚህ ያንን ጀርኒ ጀምረዋል ዛሬ። ምናልባት ሁለተኛው በእነሱ ደስታ አብረን ልንደሰት ያስፈልጋል። ይሄንን የምለው ምንድነው እሱ ትዳር ብዙ ነገር ያስፈልገዋል አይደል? ትዳር ብዙ ነገር ያስፈልገዋል። ከነኛ መካከል አንደኛው በጣም ከሬጅ ያስፈልጋል አይደል? ዚስ ዴይ ላይ ቶሎ ሰው ለማግባት በጣም ብዙ ትኖች ያደርጋልና እንደ ወንድም ቀርባችሁ እንደ እህት ቀርባችኋት በትዳር ውስጥ እግዚአብሔር እንደሚረዳ እንደሚያግዝ ብዙ ያለፋችሁ በትዳር ውስጥ ያለፋችሁ ሰዎች ያንን ኤክስፔሪየንስ ብትነግሩ ደግሞ ብንጸልይ አይደል? ሰይጣን ደስ የማይለው ነገር አንድ ነገር ባይዘው ትዳር የሚባለው ነገር ነው። ኦኬ ትዳር ማለት አንድ ራሱን የቻለ ቤተክርስቲያን፣ ትንሿ ቤተክርስቲያን ናት። የእግዚአብሔር ሐሳብ የሚፈጸምባት የእግዚአብሔር ፈቃድ የሚከናወንባት ናት እና ትዳርን ሰይጣን አጥብቆ ነው የሚጠላው። ስለዚህ ሌትስ ፕሬይ። አገልጋይ ናቸው ሁለቱም እግዚአብሔር በሰጣቸው ጸጋ እንጸልይላቸው፣ ከጎናቸው እንሁን። በብዙ ነገር ደግሞ አገልጋይ ስለሆኑ አብረናቸው መቆም በሚገባን ጉዳይ ሁሉ አብረናቸው እንቆምላለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ያንን ቀን ደግሞ አብረን እንደዚሁ በጋራ እግዚአብሔር እንደምንባርክ ተስፋ አደርጋለሁ። በጣም ደስተኞች ነን። እወቁ ሁለታችሁም we are so guys በጣም ደስተኞች ነን። እንኳን ጌታ ረዳችሁ። አሜን። ዳኒ እናመሰግናለን። እኛም በጣም ሁሌም ከኛ ጋር ስላለ እንዳልክ ሲገባየው ልበል ካለ አንድ ቁጥር ጻፍል። እንዳልክ የሆነ የእንዳልክን ፒክቸር ያየው መሰለኝ አይቷል። ኦኬ እኔ ወርጄ ቢሆን አስገባዋለሁ። አዎ ዳኒ ዋኔ ወርዳለው ሜል ላይ ኮንግራድ በላቸው። በመጀመሪያ እኔ ማለት ፈልገው ሜላ በረከቶት ይደርብኝ። በረከቶት ይደርብ። አሜን። ያ እና ሜላዬ አስተካክል፣ ቤካ አስተካክል። ምን ልበል ከታች ኮሜንት አላየህም ማለት ነው። ቡካ በመንግስት ሻስቢል እያሉ ነውና እንደሱ አስተካክል። እሺ ብያለሁ። ቴዳዬ ቴንክ ሶ ማች። ሜላ ግን መስማም እንትን ይችልበታል። አወዳደቅ አመራረጥ ምናምን አንደኛ ነህ እውነት። ሜላዬ እኔ እንትን ላይ ብቻ ባይብል ላይ ብቻ ሜላ አይደለም ተው እና አወዳደቁ እሱ አይደለም። እኔ ወዲህ ሳርግ እንደ ሜላ ነው መርጠው ትላለህ ዳኒዋ። ያ በጣም ደስ ብሎኛል ሜላዬ። እንኳን ጌታ ረዳችሁ። ኤልዳናዬ በጣም ደስ ብሎኛል። ግን በጣም ደግሞ ላይክ ቁጭት ፈጥሮብኛል ማለት ኢትዮጵያ ብኖር ምናምን ብዬ በቃ አለ አይደለም እዛ ብገኝ እዛ ብኖር እንዴት ቀውጢ ጊዜ እንደምናሳልፍ በቃ እና እስቲ ዊል ትራይ እንግዲህ እግዚአብሔር ፍቃድ እንዴት እንደሚሆን አይታወቅም። እንዴት እንደሚያገናኘን አላውቅም። አወስ ትራይ የራሴን ነገር በጣም ሞክሬያለሁ። ከዚህ ላስት ይር ራሱ ምናምን ኢትዮጵያ ምናምን አላውቅም ሆኖ ምናምን ነገር መጥቼ ከእናንተ ጋር አብሬ ሸገርን ባንድ ግሯ ባቆማት በሰርግ
በጣም ደስ ይለኛል። ጌታ ይረዳኛል ብዬ ማስባለሁ። እንግዲህ አል ትራይ ማይ ቤስት በጣም እና ከምንም በላይ ጆሮዬ ሰምቶ ማያውቀውን ነገር የሽምግልና ነገር አነሳው። በጣም ወደው በቃ ከኢትዮጵያ ወደው ካልቸር በሽማግሌ ምናምን ነገር ይውሲ ደስ ነው የሚለውና ሜላዬ እውነት ድሮም በጣም ነው ወደ በጣም ነው ማከብር። አሁን ደግሞ ይበልጥ አከበርኩ። እጅግ በጣም ይበልጥ ነው ያከበርኩና እግዚአብሔር አምላክ ሀውስቶ ይባርክ። በጣም ደስ ብሎኛል። በምንም ነገር አም ዊዝ ዩ በምንም ነገር ማለት ነውና እኔ ወንድም ካጠገብህ አለው። ምንም ነገር ቢያስፈልግ አም ሬዲ ዊዝ ዩ በጣም ማለት ነውና በጣም ወዳችኋለሁ። እንግዲህ አንዳንድሽ ሜላን ያልሽ ሜላዬ ምናምን ብለሽ በልምሽ ሁላ አንተምቲ ቁርጥሽን አውቀሻል። እንግዲህ ቁርጥኝ ሚጣቢት ያልተላለ ዳኒ እግዚአብሔር አምላክ ይባርክ። ወዳችኋለሁ። ሌሎች የገቡ ቢሻር እሺ አባኩ ጸጋ ይብዛል፣ በረከታችን ይደርበታል። አሜን። ሌላ ሰው አስገባ ዳኒ፣ ሌሎችም ገብተው ያወሩ። እሺ እኔ ከታች ሆናለሁ። ዳጊዬ ግን ዳጊ ቆይ አንተና እኔማ እናወራለን። ዳጊዬ እኔና አንተ እናወራለን። ቤካዬ አንተ ነገር ለኔ ተወው። ወንድሞች እንዴት ናችሁ? ድምጽ ይሰማል? ይሰማል። ኦኬ እንዴት ነህ? ሜላይ እንዴት ነህ? ያ አካውንት ያኛው ላይቭ እንዳልገባ ከልክሎኝ ነው በዚህኛው አካውንት የመጣሁት። ሰላም ብያለሁ ሁላችሁንም ክርስቲያን ወንድሞቼ። ሜላይ እጅግ በጣም ደስ ብሎኛል። ክብር ለኢየሱስ ይሁን። ኤልዱዬ ይሄ ልዩ ቀን ነው። በቃ እኔ ወደ ክርስትና ከመጣው በኋላ አንድ ነገር ተመልክቻለሁ። የክርስቲያን ትዳር የሚለውን ነገር በቴዳ በዳኒ አይቻለውኝና ህይወት ራሱ የትዳር ራሱ ኢየሱስ የሚከብርበት ኢየሱስ የሚሰበክበት እንደሆነ ተመልክቻለሁና ህይወታችሁ የናንተ ፍሬዎች ኢየሱስን የሚያሳዩ ቤታችሁ ኢየሱስ የሚታይበት ይሁን። እጅግ በጣም ደስ ብሎኛል። ኤልዱ እጅግ በጣም እድለኛ ነሽ። ሜላዬ እጅግ በጣም እድለኛ ነህ አንተም። ጌታ እንግዲህ አንተንም መልካም ሴት ላይ እሷንም ደግሞ የተባረከ መልካም ወንድም ላይ ጥሏታልና ስለዚህ ቀን ጌታን በጣም እጅግ በጣም አመሰግናለሁ። እጅግ በጣም ደስ ብሎኛል። ደግሞ ከጥቂት ደግሞ ጊዜያት በኋላ ደግሞ የተወደደ ቀን መጥቶ ደግሞ ሰርጋችሁን አብረን ደግሞ እናሳልፋለን። ለዛ ቀን ጌታ ያድርሰን ሁላችንም። እጅግ በጣም ነው ደስ ያለኝ ሜላ። በጣም ደስ ብሎኛል። ብዙ የተማርኩበት ወንድም ነው ሜላ። እኔ እዚህ ቲክቶክ ላይ ከመጣ በኋላ ያው ለሱ ነግሬዋለሁ። ዛሬም በድጋሚ ሁላችሁም ፊት እናገራለሁ። በጣም ብዙ ከሜላ ተምሬያለሁ። ተባረክ። ጌታ ዘመንን ይባርክ። እጅግ በጣም ደስ ብሎኛል። ወዳችኋለሁ። እኛም እንወዳለን ብሩኬ። ጸጋ ይብዛል። ጌታ አንተንም ስለሰጠን እጅግ አድርገን እናመሰግነዋለን። ጌታ ስሙ የተመሰገነ ይሁን። የረዳን ጌታ ይመስገን። አሜን። ዳውራ እንዴ ታላቆች ካሉ ብዬ ነው። ሜሊ ኤልዱ በጣም ደስ ብሎኛል። ያው በድጋሚ ይሄ ነገር እንዲሆን እንግዲህ በጣም ከጓጉ ከጸለዩ ከተመኙ ሰዎች መካከል አንዱ ነኝና በተለይ ሜሉስ እንደዚህ አይነት ላይፍ ውስጥ እንዲገባ በጣም ፈልግ ነበር። ምክንያቱም ስንገናኝ በቀልድም በቁም ነገርም እናወራለንና በጣም አገልግሎት ላይ ፎከስ ያደረገ ሰው ነው። እንደዛ የሚያስብ አይነት ሰው አይመስላችሁምና ዛሬ እንደዚህ ተሳክቶ እግዚአብሔር አሳክቶት እንግዲህ ባይኔ ስላሳየኝ እግዚአብሔርን አመሰግናለሁ። አንተም ዲዘርቭ ታረጋለህ፣ እሷም ዲዘርቭ ታረጋለች። እሷም መወዳት ጓደኛዬ ናትና ሁለታችሁም ደስ ትላላችሁ ማለት ለሜሎስም ትገባያለሽ፣ አንተም ደግሞ ለኤልዳና ትገባለህና ይሄ ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። ወደፊት ደግሞ ስንመኝላችሁ የነበረው እኛ ትዳር በህይወታችን እየኖርንበት ስለሆነ ኦኬ
እንዳንተ አይነት ደግሞ ለሚያገለግል ሰው ትዳር በጣም ወሳኝ ነገር ነው፣ አስፈላጊ ጉዳይ ነውና ወደፊት ደግሞ ተጋብታችሁ ልጆችን ወልዳችሁ ይሄን ቀን ደግሞ የኋሊት የምናስብበት ቀን ደግሞ እንደሚመጣ ተስፋ አድርጋለሁ። በጣም ደስ ብሎኛል፣ በጣም ደስ ብሎኛል፣ በጣም ደስ ብሎኛል። ከርቤ ወዳችኋለሁ። ተባረኩ። ኮሜንት ግን ተጧጡፏል ታውቃለህ። የዋና አዳሜት ነው ምናምን። ቴንክ ዩ። እኛም ወዳለን ዜዶ ተባረክ። እንዳለው ነው ዜዶ እንግዲህ ሁሌ ባገኘሁት ቁጥር ነው የሚመክረኝና በዚህ ጉዳይ ላይ ምክሩ ሰርቷል ማለት ነውና እንደ ዜዶ ለእናንተ የሚመክሯችሁ ሰዎች ምክራቸው ይስራ ነው የምለው። ቴንክ ዩ በጣም ዜዶ ሁሌም ከጎናችን ስለሆንክ እናመሰግናለን። ጸጋ ይብዛልን። ዝምታ ሆነ ጸጥታ ቲክቶክ ቴዳይ እስካሁን አላወራህም እኮ አምልጦሽ ነው። ቅድም አውርቼ ነበረ። ሞዴሬተሮች አንዴ ሰው እንዳታስገቡ ያሁን ባዶውን ቦታ። እሺ በቃ አግኝቻለሁ ምንፈልገውን። ቴንክ ዩ። ሰው እንዳታስገቡ እስኪገባ አራ አክሴፕት እሺ ልናገር። እሺ ቴዳ ኢንቫይት ያደረኩት ሰው እስኪገባ ድረስ ልናገር። ሜላ እየሰማኸኝ መሆኑን ማረጋገጥ ፈልጋለሁ። የሉ እንኳን እየሰማች ነው። እሺ እየሰማሁ ምን ሆኗል መሰላችሁ? እንደገና ኢንቫይት ትኩረቴ ስለተከፋፈለ ነው። ኤልዱና ሜላ ጓደኝነት እንደጀመሩ ያወቅኩት እናንተ የዘመኑ ሰዎች ሰርፕራይዝ በምትሉት በእኛ በድሮ ዘመን ቋንቋ ደግሞ በተንኮል ነው። ይገርማችኋል። በጣም እርቦኝ ምሳል በላ ከሜላ ጋር አብረን ቁጭ ብለን የሚገርመው የዛን ቀን ቁርስም ምሳም ሳልበላ እንዲሁ ጠግቤ ትስቂያለሽ። በጣም በጣም ነው የተጫወቱብኝ። ኤኒዌይስ በጣም ነው የሰርፕራይዝ ያደረጉኝ። እሱ ሲሪየስ ሆኖ ትወና ሁለቱም ይችላሉ። ባጭሩ ሁለቱም ትወና ይችላሉ። አክቲንግ ሁለቱም ይችላሉ። በዛን ጊዜ ይሄንን መስክሬያለሁ። ለሁለቱም አጨብጭቤያለሁ። ለሁለቱም ወደ ትወናው እንዲሄዱ አበረታትቻለሁ። በእናንተ ቋንቋ እንዳልኩትኝ ቀደም ሰርፕራይዝ ነው ያደረጉኝ። በጣም ደስ ብሎኝም ነበር፣ ደንግጬም ነበር፣ ግራ ገብቶኝም ነበር። እሱ አክት ያደርግ የነበረው እሷን እንደማያውቃት ነው። እኔ ደግሞ ተጋብቼ ነበርና ይሄንን ትዝታ ይዣለሁ። ምናልባት እንደዚህ ሰርፕራይዝ ተደርጌም ስለማላቅ ሊሆን ይችላል፣ ግን በጣም ደስ የተሰኘውበት ቀን ነው። ከሜላ ጋር በትንሹ 12 13 ከበዛ 15 ዓመት አብረን ቆይተናል። በዚህ ቆይታ ጊዜ ውስጥ ስለ ጓደኝነት ያው የተነሱባቸው የተለያዩ አጋጣሚዎች፣ ምክንያቶች፣ ሁኔታዎች ነበሩ። በእነዛን ጊዜ ይመልስልን የነበረው ነገር ስለነበረ የእውነት ለመናገር ኤልዳናን የተዋወቅኩኝ ጊዜ ኤልዳና እንደ ሁላችንም ሚዲያ ላይ ነው የማውቃት የነበረው። የዛን ቀን በአካል መታ አብራን የነበረች ጊዜ ግን የተሰማኝን ደስታ እኔና ጌታ እናውቃለን። በጣም ነበር ደስ ያለኝ። እግዚአብሔርንም አመስግኛለሁ። ዛሬ ደግሞ ያ ታሪክ አልፎ እንደተባለው ቀደም ትናንትና ሽምግልና ተልኮ እንግዲህ ተቀብለናል፣ ልጃችንንም ሰተናል የሚለውን በጎ ምላሽ ከሰማን በኋላ የበለጠ በጣም ደስ ብሎኛል። ሌላ ደግሞ አንድ በጉጉት የምንጠብቀው ቀን አለ። እሱም ደግሞ በአደባባይ ኦፊሻል በሆነ መንገድ የኔ እድሜ 15 ዓመት ከሆነ ከቲክቶክ ወጣ ቶሎ በል ምንጠብቀው ቀን አለ፣ ሰርግ የሚባል ነገር። በዛን ቀን ደግሞ እግዚአብሔርን እናመሰግናለን፣ አብረን ጌታ ኢየሱስን እናከብራለን።
ቅድም ዳኒ ያለውን ነገር እኔም አጽንኦት ሰጣለሁ። በተለይ ኤልዳና ፖስት ስር የኔ ሚስት የኔ ፍቅር ምናምን የምትሉ የነበራችሁ ወንዶች አሁን ስለ ወደፊት ትዳሯ ጸልዩላት፣ መልካም ትዳር ያላችሁ ተመኙላት። ጣቶቻችሁን ለመልካም ነገር ብቻ ከዚህ በኋላ እዘዟቸው። ሜላን በተመለከተ ኤርሚያስ ቤት ገብተሽ የነበርሽው ልጅ ደህና ነሽ ትልና ሜላዬ ከዚህ በኋላ ያንቺን ሹራብ በነፃነት መልበስ ትችላለህ። ሹራብህን ከዚህ በኋላ በነፃነት ልበስ ለተወዳለው። ተባረኩልኝ። ሁለታችሁንም በጣም በጣም ወዳችኋለሁ። ጌታ ኢየሱስ ደግሞ የትልቁ ደስታችሁ ቀን ያድርሰን። ተባረኩ። እሷ ሹራብ በጣም አሳዝነኝ ነበር። አያረጋትም ባይዘው ጀርባውን ፖስት ያረኩበት ፎቶ ላይ አቁሟል ያን ሹራብ ማረግ እና ተፈቅዶልሃል አሁን ማረግ ትችላለህ። ያ ሰርፕራይዝ ባይዘው እኔ ጋር መጥቶ ነበር። ሰውን ግራ አታጋቡት እንጂ አይ እንደውም በሱ ሹራብ ቆይ ዳንዬ ይቅርታ አባቴ በሱ ሹራብ እንደውም አሁን ይምጣ አይደል ይልዱ ይልበሳታ አሁን እሱ ሹራብ ለብሶ ይምጣ ደግፈዋል። ዳንዬ ይቀጥል አባቴ። ብዙ ሰው ስለማያውቅ እሷ ታሪኳ ብዙ ነውና ምናልባት ክሊር ብታረጋው አጥሩ ነው የማያውቅ ሰው ስላለ ማለት ነውና እኔንም ሰርፕራይዝ አድርገውኛል ልክ ቴዲን ሰርፕራይዝ እንዳደረጉትና ከሜላ ጋር ተቀጣጥረን እየጠበቅኩት ከልጄ ጋር ነበርና ውጪ ቁጭ ብለን እየጠበቅኩት ቀድማ እሷ መጣች እና በቃ ሆነስትሊ በቃ በጣም ሌላ ሰው ሆና ምናምን የመጣችውና ቲክቶክ ላይ አገልግሎታችሁን አቃለው ሰላም ልልህ ነው ምናምን አለችን። እሺ ደስ ይላል ምናምን አልኳት። እማማክር ነገር አለ አለችኝ እና ያው ልጄ ፊት አለ ምናምንና እማማክር ነገር አለ ምናምን አለችና በቃ ሌላ በጣም ሲሪየስ ሆና ማለት ሲሪየስ ሆና እና ከሜላ ጋር በጣም በቃ በፍቅር ወድቅ ያለው ወደዋለው ምናምን አለችኝ ማለት ነው። ኦኬ ጥሩ ነው ምናምን እሱን እያልኩኝ ከዛ ሜላ መጣ። ከዛ እንደው ይሄው አሁን እያወራን ሜላ መጣ ማለት እኔ እነሱ ለካስ ተነጋግረው ጨርሰው ነው የመጡት እና ይሄው ሜላ መጣ ብዬ ሜላ ምን ተነጋግረው ነው የመጡት? በአንድ መኪና ነው የመጡት እንጂ በአንድ መኪና ነው የመጡት። ነቢ መኪና ዘግቼ ልምጣ እንዴ እሱ መኪና ውስጥ ነበር ይጠበቃል። ነው በቃ ደስ እኔ በውስጤ ደስ አለኝ። ያው ጥሩ ነው ቢያንስ ምክንያቱም የሜላን አቋም አውቀዋለሁ ከዛ በፊት ብዙ ጊዜ እናወራለን በዚህ ጉዳይ ላይ ምናምንና ከዛ I have no idea እውነት ለመናገር በእውነት ምንም አላውቅም። ከዛ ሜላ መጣ እሱ ጓለ ማለት ነው ማለት በቃ ያ ላይክ አቮይድ የሚያረጋቸው የሆኑ ከሴቶች ጋር አቮይድ የሚያረጋቸው የሆኑ መንገዶች አሉና እንደዚህ አይነት ነገር አሳየ ማለት ነው። እና በቃ ሲሪየስሊ ማለት ነው እኔ ምን ውስጥ ልግባ ምን ውስጥ ልግባ እኔ ኧረ ተው ሜላ ምንም እሱ ሲሪየስ ሆኖ በቃ እንደማያውቅ ምናምንና እሺ ስልክህን ስጠኝ ምናምን ስትለውላ በቃ እኔ እቺ ልጅ ልታመልጠው ነው በቃ ጥሩ ልብ አላት ጥሩ ናትና ልታመልጠው ነው እቺ ልጅና ምንድነው ማድረግ በጣም ነው ያስጨነቀ የምር ማለት ነው። እና መጨረሻ ላይ በቃ እግዚአብሔር ራርቶልኝ ሰርፕራይዝ ነው አሉኝ እና ተገላገልኩኝ። ለስንት ሳምንት ነው ከአዲስ አበባ ወጣለሁ ያለ እንዴ? በጣም ረጅም ሰሞን እኔ አልኖርም አዲስ አበባ አልኖርም ምናምን አለ አልኖርም አለ አዲስ አበባ እኔ የለውም ተገናኙ እሺ ቢያንስ ተገናኙ እና ቢያንስ ስልኳን ተቀበል ምናምን አረ በፍጹም አልቀበልም ምናምን አለ እና እኔ በቃ ምን ይዋጠኝ መጨረሻ ላይ ያው ሰርፕራይዝ መሆኑን ነገሩኝ እና ቤስት አክተር ናቸው በጣም ይችሉበታል። ተሳክቶላቸዋል እላለሁ። ቴንክ ዩ በጣም ዛሬ ግን እንትን አይደለም ጋይስ ሰርፕራይዝ አይደለም ዛሬ ሰርፕራይዝ ቴንክ ዩ አንድ የሚረዳኝ ባለ እውነት አልተጫወቱም እናንተ ላይ እንዴት እንደሆንኩ ዳንዬ በቃ ቢያንስ አንተ ትረዳኛለህ። አይ ነው
ትወና ላይ አንደኞች ናቸው። እኔ ምስክር ነኝ ሁለቱንም። ምናልባት እዚህ ፊልም ልታሰሩ ምናምን የምትፈልጉ ሰዎች ካሉ ሁለቱን መመልመል ትችላላችሁ። በጣም ትወና ጎበዞች እኔ ናቸው። ብቻ ነኝ ሰርፕራይዝ ያልተደረኩት ማለት እኔም ትንሽ ይመሳሰላል፣ ግን እኔ ሰርፕራይዝ አልተደረኩም ሌላ ነገር ስለነበር። ኤልዬ ላውራው እንድትላል አላውራ ይቅር ዘይት ግን ለሰርፕራይዝ አልተመቸዋቸውም። እኔ ለሰርፕራይዝ አልተመቸውም። ቪዲዮ በጣም ነበረ የጠረጠረውና አልተመቸንም። በምንም መልኩ ልንይዘው አልቻለም። የዳኒ ፊት ግን እስካሁን ፊት ይላል። በጣም ነበር የሚያሳዝነው። ማለት የሚያረገው ነገር ግራ ገብቶት አጠገቡ ስኳር ነበርና ወደዛ ያረጋዋል ወደዚህ ያረጋዋል እና ደስ የሚል መጨረሻ ላይ በቃ ስልክሽን ለኔ ስጭኝ አልኩሽ አይደል? አዎ አሳዘንኩት። ማለት በቃ ፊት ነሳኝ ሚሉስ በቃ ምንም ሊረዳኝ አልቻለምና በቃ እሺ ከኔ ጋር ምን መሳቅ የለ ምናምን ሜላ ጓ ብሎ ፊቱን ወደኔ ያዙሯል። እሷን ማየት አይች በቃ ቢጨንቀኝ በቃ መጨረሻ ላይ በቃ ስልክሽን ለኔ ስጭኝና እኔ መጨረሻ ላይ እሱን አረጋግጬ ስልኳን ልሰጠው ማለት ነው። አትሊስት ስልኩን ልቀበልለት የሷን ስልክ አትሊስት ተቀብዬ ሴቭ ላረግለት በቃ አዎ ያለኝ አማራጭ ይሄ እግዚአብሔር አገልጋይ በማሰቃየታችሁ ናውጣ በቪዲዮ ወጣ በቃ እና ይሰውራችሁ ከእንደዚህ። እሺ ወንድሞች ዳግሻ ውቤ ቢኒሻ ቡካ አይ ቲንክ ዳኒ ትንሽ ኮንግራ ብያቸው ልውረድ፣ ሌላ ሰው መግባት ስላለበት እረዳለሁ። ብዙ ሰው ገብቶ በዚህ ሰዓት ኮንግራጁሌሽን ሊላቸው እንደሚፈልግ ስለፈቀድክልኝ አመሰግናለሁ። እኔም ከዚህ መሀል አንዱ በመሆኔ ደስተኛ ነኝ። ቢኮዝ ኦፍ ኤልዳና እና ሜሎስ ያው በመተዋወቅ ቀድሜ ያወቅኳት ሚዲያ ላይ ቢሆንም እሷን ነው። ከዛ ደግሞ ወንድሜን ሜሎስን ነው። ወንድሜ ሜሎስን ደግሞ በብዙ እንደወደው ያደረገኝ አገልግሎቱ፣ ጥረቱ፣ ትጋቱ፣ ለሰው ያለው ቅንነት እና በጣም በጣም ደስ የሚል ነገር ነው። እንኳን እግዚአብሔር ለዚህ ቀን ወይም ደግሞ ለዚህ አብሮነት የወሰናችሁበትን ቀን እንኳን እግዚአብሔር አደረሳችሁ ከተባለም እንኳን አደረሳችሁ ልበል ወይም እንኳን ደረሳችሁ እናንተ። ያው እንዳልኩት ኤልዳ ሚዲያው አስተዋውቆናል። እኔም እንዳልክ ቤት ነው የተዋወቅኳት። ትዝ ይለኛል ጊዜያቱ አመት ከምናምን ይሆናል። ራስን ግልጽ ለማድረግ ያህል ግን ዌልካም ቱ አወር ክለብ እያለው እንግዲህ ያው እዚህ ብዙዎቻችን ያገባን አይ ቲንክ እዚህ አሁን ሳይ ሁሉም ያገባ ነው ይመስለኛል አይደለ? ቴዳ፣ ዳጊም፣ ቡካም፣ ዳንጌም፣ ውቤም እቅርታ የውቤም ብዙ አላቅም ግን እንደዛው ብቻ እንኳን ወደኛ ክለብ መጣችሁ ወይም ልትመጡ ተዘጋጃችሁ ትላለ። ወደዚህ ነገር የመሯችሁ ደግሞ እነሱንም ሳላደንቅ አላልፍም። ቡካ በጣም ሚስጥረኛ ለካ እንዲህ አይነት ጸጋ አለሽ፣ ጌታ ይባርክሽ። እንዲሁም እንዳልክ እና በጣም ደስ ይላል። እኔ በጣም ደስ ብሎኛል። ሜላዬ በድጋሚ ያው አንዳንድ ነገር ሲኖር ሜላ በቃ ትጉናት ታችን የእውነት ቀላል ሰው እንዳትመስላችሁ በጣም ትጉናት። አሁን እንደውም አዲስ ትሬንድ ምናምን ጀምራለች። በጣም ደስ ብሎኛል። እና ይሁን እንዳላችሁት ድራማ በጣም ነው የምትችልበት። ጌታ ሆይ የሆነ ጊዜ የሆነ ፎቶ ቆርጣ ላከች። ከዛ በቃ ስንገምት በኮመንት ምንድን ነው ማን ነው ጀርባ ታሳየናለች፣ ምን ታሳየናለች? ኧረ አንቺ ቆርጠሽ በኋላ እንትኑን ይዘሽ ልትመጭልን ነው ምናምን ብዬ ኮሚቻለሁ። እንዳለ አካሉን ይዘሽ ልትመጭልን ነው ምናምን ብዬ ኮሚቻለሁ። ትዝ ይለኛል። እና ዛሬ ደግሞ ሜሎስ መሆኑን ሳይ ደግሞ በጣም ነው ውስጥ ያሴት ያደረገው። እንኳን እግዚአብሔር ረዳሽ ሜሎስን እንድታገኝ። አንተም ያው አፍሰሃል የሚገባህም ሰው ነክ። ኤልዳና በጣም ብዙ ትህትና አላት፣ ዋይዝ ናት፣ አስተዋይ ናት እና ብዙ ሰው ቢችል ቢሆንለት ብዙ ሰው ሚስት ሊያረጋት የሚመኛት ብዙ ነገር አላት እና እንኳን እግዚአብሔር ይህንን
አንተ ጋር አስቀረው እንኳን ወደ አንተ ጠቀለለው ብዬ እላለሁና ስለምወድህ እሷንም እንደዛው ማለት ነው። በተረፈ ጌታ የተባረከ ጊዜ እንዲኖራችሁ እንደ ማንኛውም ወንድሞች ምኞቴ ነው። የዛሬ ዓመት እንግዲህ አርቃችሁታል። ከራቀም ለመገኘት ሞክራለሁ እንደ እግዚአብሔር ፈቃድ ቢያንስ ከ8 ወር ምናምን በኋላ ለመጣ ፕላን አለኝ። ይሁት እስኪ ሞገሱን ጌታ ሜሎስ ነው እንግዲህ ማታውቁት ስሙ ማን ነው? ሜሎስ ይባላል። እንኳን እግዚአብሔር ረዳ ፈገግታ ላይ ደግሞ እድል ስላገኘው ደስ ብሎኛል እና ሚዜ ካረከኝ እመጣለሁ። አጃቢ ከሆነ ግን ያው እንደ እግዚአብሔር ፈቃድ ወይ እዚሁኛ አጅባለሁ ትላል። ተባረኩልኝ፣ ደስ ብሎኛል። ጌታ እንግዲህ ሁሉ ነገር አሳምሮ ሰጥቶታል። በዚህ ሚዲያ ደግሞ የመጀመሪያ ሰው በመሆናችሁ እኔ አላየውም፣ የመጀመሪያ ሰው በመሆናችሁ እንዲያናውንስ በማድረግ ደረጃ ማለት ነውና ለሌሎች እንዴት ብርታት እንደምትሆኑ እንዴት በቃ ደስ የሚል ፕሪቪሌጅ እንደምትሆኑ ማለት ነውና በዚህም ያው ደብል ስታንዳርድ ናችሁ ማለት ነው። ሁለታችሁም ቆንጆች ናችሁ። ተባረኩ። አሜን። ቢኒ እናመሰግናለን። በጣም ጸጋ ይብዛልን። እንግዲህ እንደ ጌታ ፍቃድ እንጠብቃለን። ኔክስት ይር ላይ ያው ኔክስት ይር ስንል ከሁለት ወር በኋላ ማለት ነው። ኔክስት ይር የሚሆነው እኛ ጋራ ኔክስት ይር ከሁለት ወር በኋላ ነው። ግን እኛ የምናደርገው እንግዲህ የመምጣት ሐሳብ ያላችሁ ሰዎች በእኛ ስኬጁል ላይ እንድታደርጉ እንግዲህ እናሳስባለን። እንደ ጌታ ፍቃድ ጃንዋሪ ነው የሚሆነው። በእናንተ ጃንዋሪ ነው የሚሆነው። እንግዲህ ፕላን ያደረጋችሁ ኔክስት ይር ላይ በእኛ አቆጣጠር ኔክስት ይር ላይ መምጣት ሐሳብ ያላችሁ ሰዎች ጃንዋሪ ላይ ብትመጡ የበለጠ ደስ ይለናል። ጥሩ ጊዜ እናሳልፋለን። እንደ ጌታ ፍቃድ የዛ ሰው ካለን እድሜ ከሰጠን ጤናውን ካበዛልን የኛ ሐሳብ ጃንዋሪ ላይ ነው። ስለዚህ ያኔ እንገናኛለን ማለት ነው እንደ ጌታ ፍቃድ። ተባረክ ቢኒዬ፣ አመሰግናለሁ በጣም። ቴዲና ዳኒን ግን አትስሟቸው እሺ። እነሱ ዝም ብሎ ነው የሚያወሩት እንዳሰማችሁ። ቅዱሳን ሌላ ሰው አስገቡታችን ላደምጥ። አሁን በዛ ሹራብ ትመጣለህ አትመጣም? ያን ሹራብ እኮ ለሰው ሰጥቶት ትላለህ። አንሰማም። እሱን ጠብቄ ነበር ቪዲዮ ሲያበራ እሱን ሹራብ ጠብቄ ነበር። እኔ ራሱ በዛ ሹራብና በጋምላክ ያልተናገሩ ጣል አድርገው ያልተናገሩ ሰዎች አሉን። ውቤ ዳጊና ቡካ እኔ ብዬ ልውረድ ቦታ ልልቀቅ። ሰላም ብያለሁ ሁላችሁንም። አጅሬው እንኳን ደስ አለ። ደስ ብሎኛል በጣም እንኳን ጌታ ረዳ። ያው እንደምናቀው ዳኒዬም ሁላችንም እንደምናቀው ረጅም ጊዜ ቤላ በዚህ በቲክቶክ አገልግሎት አብረን በብዙ ማለት ነው በጣም በብዙና በጣም ሪስፔክት ያለው እጅግ የተወደደ እጅግ ደግሞ ጨዋ ጌታን የሚፈራ በእውነት እኔ መናገር እችላለሁ በሄድኩበት ሁሉ ማለት ነውና እንኳን ጌታ ረዳ። ኤልዲኤም ደግሞ ብዙም አላውቃትም ግን እንኳን እግዚአብሔር አምላክ ረዳሽ ማለት ፈልጋለሁ። ብዙ ማቃት ቢሆን ኖሮ ዘራፍል ነበር ሚዜ ካልሆንኩ ብዬ ማለት ነው። ስለዚህ እሺ ዘለኛል ጌታ ደግሞ ይረዳኛል እመጣለሁ ዴፊኒትሊ እግዚአብሔር እድሜ ጤና ይጨምርልኝ። ግን ዳንዬ አሁን ያው ሜላ እናውቀዋለና ለረጅም ጊዜ እና ይሄንን ፈገግታ ለመጀመሪያ ጊዜ ነው ያየሁት ይሄን ደስታ ፊት ላይ ማለት እና መጽሐፍ ደግሞ ከትላንት ጀምሮ በቃ ፈገግታው ራሱ ተቀይሯል። እኔ ትላንት ስላላገኘው ማለት ነውና ደስ ያለው ይዘምር ይላል አይደል? እዚህ ያለው ታች ያለው ልክ ነሽ። ደስ ስላለው ይሄ ፈገግታ ደግሞ በጣም ለየት ስለሚል ይዘምርልን ለማለት ያክል ነው። እንኳን ደስ አለ ሜላዬ። በጣም እንወድሃለን እና ከብረሃለን ሁላችሁም እና ያው ባንድ ዘማሬ ይሄንን ጉባኤ በጌታ ሰላም በትንልን ለማለት ነው። ጸጋ ይብዛላችሁ። ደስ ብሎኛል። እንኳን ደስ አላችሁ። ውብ ያልገባኝም ይዘምሩልን ያልሽው ይዘምር ነው ያልሽው? አላየዋትም። ሁለቱም ይዘምሩ ነው ወይስ እሷ? ሁለቱም ይዘምሩ ከሆነ አይቀር ሁለቱም ይዘምሩ። በቃ እየተቀባበሉ ይዘምሩ። ኳየሩ ይዘምሩ። እዚህ ቤት ኳየር አለ። ቤቱ እንዲፈተን ፈልጋችሁ ከሆነ ምንም ችግር የለም። ጨርስ ይሁን ይበድ ኳየሩ ዳኒ
እኔ ደስ ብሎኝ ሌላው ለምን ያዝናል? ዘምሬ እንዴት ነው ነገሩ? እኔ ደስ ብሎኝ ሌላው እንዲያዝን ነው እንዲያሰብሽ? ይሄ ደስታችንን ለማደፍረስ የመጣ ሀሳብ። ገና አንድ ቀን የሆነ በዚህ ሳምንት የሆነ ቀን ወይ ደግሞ በሚቀጥለው ጊዜ አንድ እንዴ ነው ስለ እጨኝነት ወሬ ያስፈልገንም ስታስቡት ኤርሚን አየሁት ልበልሽ አንድ ሰው አስወርዳለሁ አያስፈልገንም ብላችሁ ነው ስለ ትዳር ምናምን ክርስቲያናዊ ወጎች አራዳን ያስፈልጋል። ኮሜንቱን አታይም እንዴ? አረ ኮሜንቱ ላይ ጋይስ ግዴታ ነው። አረ በጣም በደንብ በሰፊው እንመጣለን። እሺ ወንድምነትን ላስገባው። እሺ አንድ ሰው ላስወርድና ቦታ አለ እኮ አለኝ እንዴ? እሺ አላየሁትም። አይገርም? አላየሁትም። እሺ ዳኒ ይቅርታ በጣም እኔ ቪዲዮ ስለማላበራ ቴዲን በትልቁ አርግ ኢትስ ኦኬ ከሚላ አጠገብ እንዳለው አስቡት። እሺ ዜዶዬ ለኤርሚ ተወርድለታል አንዴ ገብቷል ዳኒ። አይ ኤርሚያስ ኪሮስም አለና ተደጋግሞ እየላከ እሺ ቀጥል። እኔ ወርዳለሁ። ሮሚ ሐሳብሽን ስጭንና ሌላ ሰውም እንቀበል። ተባረኩ። ሰላም ለእናንተ ይሁን። እንዴት ዋላችሁ? እንዴት አመሻችሁ? ሜላ እጅግ በጣም ደስ ብሎኛል። ጌታ ዘመናችሁን ይባርክ። ካሎ ስቴፋኒያ በጣም ደስ ብሎኛል። በጣም በዚህ ሚዲያ ከምናቀው መልካም ሰው፣ በጣም ትዕግስተኛ፣ በጣም ትሁት ሰው፣ የእግዚአብሔርን ቃል ደግሞ በትጋት የሚያስተምር ጌታ ስለረዳ ደስ ብሎኛል። እንግዲህ ቀኑ ሲደርስ የሚቀጥለው ዓመት ብላችኋል። ቀኑ ሲደርስ ለሙሽሪት ለኒፊማስ በሙያዬ ዳኒ ያውቀዋል በሙያዬ እንደሚገባ ካጠገቧ ነኝ፣ ከሙሽሪት አጠገብ ነኝ። በምትፈልጊ ነገር ኤልዱዬ አለው። ጌታ ዘመናችሁን ይባርክ። ጌታ ቢፈቅድ ብንኖር እኛ ካልሄድን ወይ ጌታ ካልመጣ ለሰርጋችሁ እኖራለሁ እያስባለሁ። ግን ባልመጣም ባልኖርም እዛ ስፍራ ላይ ሙሽሪት በሚያስፈልግሽ ነገር ሁሉ እንደ ባለሙያ በሙያ ካጠገብሽ ነኝ። ጌታ ዘመናችሁን ይባርክ። እሺ ሙያዋ ምንድን ነው? ሙያ አሪፍ የሀገር ልብስ ሰራለች። ትራዲሽናል ክሎዝ የኢትዮጵያ ግሪክ ነው ያለችው። በውጭ ዓለም ላይ ያለውን ስራ በደንብ ነው የምትሰራውና ስለዚህ የሀገር ልብስ ነው ያለው እያለችን ያለችው ኤልዲ እናመሰግናለን በጣም ሮሚ በጣም ነው እናመሰግነው። ጌታ ይባርክሽ የኔ እናት። ጌታ ያክብርልን። ተባረኪ በጣም የባህል ልብስ ነው የሚባለው። የባህል ልብስ ኢትዮጵያ ትራዲሽናል ክሎዝ እሱን ነው የምሰራው። ተባረኪ ኤልዳይ፣ ተባረኪ ሮሚ። እሺ ጸጋ ይብዛላችሁ። ወንድምነት እንኳን ደህና መጣ። እንኳን ደህና ቆያችሁኝ ወገኖች፣ እንዴት ናችሁ? እንኳን ለዓመቱ አደረሳችሁ ምናምን የሚል ሰው አለ። ለዓመቱ ምን ሚካኤል ነው ክብረ በዓል ነው ነገር አጋባን እኮ ምንድነው? ለዓመቱ ድርብ በዓል ነው። በድርብ በዓል ያዙት በቃ ዝም ብላችሁ። እሺ አይ እንኳን አብሮ አደረሰን ለማለት ግልጽ መሆን አለበት እኮ። እሺ አይ ቀኑን በደንብ አላስታወስኩትም። ኤኒዌይ ጸጋና ሰላም ይዛላችሁ። ቦካዬ እህትነት፣ ዜዳ ወንድምነት፣ ዳጊ፣ ቴዳ፣ ኤርሚሻ፣
እና ሁለቱ ውቦች ዛሬ ምን የሆኑበት ቀን ነው? ትላንት ሽማግሌ የተላከበት ቀን ነው እንደምነት እና እኮ ቁርጣችሁን ወቁ ተብሎ በእንተ ሽምግልና ነው። በእንተ ሽምግልና ጌታ ይባረክ። ኤልዬ እና ሜላ ጸጋ ይብዛላችሁ። ቤተሰብ የሚያውቅበት ቀን አንዱ የደስታ ቀን ነው። ጨዋነት ነው በሀገራችን ባህል እና እግዚአብሔር ይባረክ። እኔ ደግሞ እንዴ ሳላቅ ተጋብተው ነው ምናምን ነገር እኮ ብዬ ለአመት ምናምን ነገር ሲል ሰምቻለሁ። ሜላና ድንገት ክረምት ሊገባ ሲል ምን አሳሰበው ብዬ ነው። ክረምት ሲመጣ ነው ብዙ ሰው ለማግባት የሚፈልገው እና ይሄ ነው ወይ። ጌታ ይባረክ። ሜላይ እትዬ ኤልዱ ተባረኪ፣ ጸጋ ይብዛላችሁ። በጣም ደስ ይላል። ደግሞ ፎቶአችሁ በጣም ያምራል በእውነት። ዜዳ ማነ ቴዲ በውስጥ ቮይስን እኮ አልሰማም ስደውልልህ። መልሼ ስደውልልህ ኦሬዲ ገስት ላይ ሆነ። ኖ ስማ፣ ቮይሷን ስማ። ታጨሩ ቮይስ አለ። እሺ ከዚሁ ጋር የተገናኘ ነውና ጌታ ይባረክ። ታንቼ ከእንቅልፍ ነው የተቀሰቀስኩት። ግን አረፋፍጄ ታንቼ በጣም ደስ ይላል። ሜላይ እንኳን ደስ ያለ። እትዬው ኤልዲ በጣም እንኳን ደስ ያለሽ። እግዚአብሔር ይባረክ። አብራችሁ መሆናችሁ በጣም ሞገሳም ናችሁ። ጌታ እግዚአብሔር ምስክር፣ የጌታ ልጆች ስለሆናችሁ ሞገሳም ናችሁ። በጣም የሚያምር ፎቶአቸውን ላክልኛል ገና ሳይ ፎቶአቸው ደግሞ ታች እኮ በጣም ደጅ አስጠናችሁኝ። አንድ ሰዓት ያህል አልተቀመጥኩም ታች ገስት ላይ። አረ ወንድም ነህ። ኦኬ ልክ ገና ወንድምነት ቤካ የደውሎልኝ ነው የመጣሁትኝ። ስልክ ሳነሳ እሱ ነውና ተንቼ ነበር የጠዋት እንቅልፍ። ጌታ ይባረክ። በጣም 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 የሚያምር ፎቶ፣ በጣም የሚያምር አተያይ፣ በጣም የሚያምር ፎቶ ብዙ አድናቂ አይደለሁም፣ ግን አንዳንድ ፎቶዎች በጣም ይስቡኛልና ይሄን ፎቶ ላክልኝ ያልኩ በውስጥ መስመር ቴዲ አንተ አርጋው ስላየው ልክልሃለሁ። ካሜራማኑ ከታች አለ። ማን ነው እሱ? ክሬዲቱን እሱ ነው የሚወስደው ብዬ በእውነት አነሳስ ምንም በስልክ ኖርማል ፎቶ ነው ካሜራማኑ በራሴ ስልክ። ይሄ ልጅ እኮ የጸጋ ስጦታው ምን እንደሆነ ብዙ አልታወቀም ገና። እሱ ራሱ አለየም። ራሱ ምንም ድብልቅልቅ ያለ ነው፣ አለየም። ይሄኛው ነው ብለን ስለው በዚህኛው ይመጣል፣ ይሄኛው ነው ብለን ስለው በዚህኛው ማለትና እንዴት እንደሚያምር ፎቶ አድነቂ አላውቅም ብዙ፣ ግን ይሄ የእውነት የት አለ ቴዲ? ያላክልኝም እኮ በቴሌግራም ልክልኝ። ቴሌግራም ላይ ነው። እሺ ዋትስአፕ ላይ ማነው ሜሴንጀር ላይ ነው ያየሁት ነበር። ኤኒዌይ በጣም ደስ ይላል። እና እሺ አሉ ወይስ እምቢ አሉ? ሜላ ዝም ብለህ እንኳን ደስ ያለ ቤተሰብ ይሻለህ። እምቢ ተብሎ እንደዚህ አይነት ፊት ታይ ነበር ወንድምነት። አይ ዝም ብሎ ላጽናናውም ብላ እንዳይሆን ተው እንጂ። የወዱን በወዱ ይዞ እንደምንም ተስማምተዋል አይደል? አዎ እንደምንም በቃ መግራቸው ስር መውደቅ ነው የቀረን ትላለህ። ጌታ ይባረክ። በጣም ነው የምታምሩት በእውነት በጣም ነው የምታምሩት። ያው ተልኮልኛል። ጌታ አገዘን። እግዚአብሔር ይባረክ። ሜላይ እግዚአብሔር ይባረክ። እዚህ ውስጥ ያላችሁ ወገኖች ያላገባችሁ ማለት ነው ወረጋ ብቻ እንድትመጡ በትልቅ ማሳሰብ እናሳስባለን። በትልቅ ማሳሰብ እና በጣም ደስ ይላል።
እግዚአብሔር ይባረክ። እንኳን ደስ ያላችሁ። አሁን በቃ ኦፊሻሊ ታወቀ ማለት ነው አይደል? አዎ አሁን በቃ ታወቀ። ጌታ ይመስገን። ያው ጥሎሽ ምናምን ነገር ይዘህ የምትመጣውን ወደ እኔ ጋር ነው የምታመጣው። ያው እሱ እንግዲህ እነ ዳኒ ያስቀርተውታል። እነሱ እኛ ላይ የሚገባን አሉ። አይ ብሉይ ኪዳን ነው እሱ፣ በአዲስ ኪዳን የለም አሉንና ነው እንዴ? አስቀርተውታል። እንዴት ተክሳያጣም ትላለህ? ብሉይ ኪዳን ነው አሉ። ይሄ እኮ ልም ያለ ምንፍቅና ነው ብለን እንላለን። ነው እንዴ? በቃ ተመልሰናል ትላለህ። ይቅርታ ጠይቀናል። ብሩኬ የሴት አለ ነበር ቦታ ለሰው ለቆ ነው ነበር ነው እንዴ? አኩርፎ መስሎኝ። እርግጠኛ ቦታ ለቆ ነው ወይስ አኩርፎ ነው? አይመስለኝም። ያኮረፈ እንኳን አይመስለኝም። ያኮረፈ የሱንም እንሰማለን። ምክንያቱም እኔን ቀደመኝ ብሎ የብሩኬ ሳይሰማ ብለና ጌታ ይመስገን። በጣም ደስ ይላል። ሜላይ የተባረኩ ጌታ የእጮኝነት ዘመናችሁንም በደስታ የጋብቻችሁንም ደግሞ ዘመናችሁንም በደስታ በጸጋ የምታሳልፉበትን መልካም ዘመን ከፊታችሁ ያዘጋጁ ብለን እንላለን፣ እንጸልያለንም። ደግሞ ጋብቻ በጣም ደስ የሚል ነው። በጣም ደስ የሚል ነው። ከነ ጉድለቱም ከነ ድካማችንም ከወንዶች ማለት ነው፣ እህቶችም ከነ ድካማቸው ጭምር የፍጹምነት በአንድ የሚገኝበት አይደለም። ብዙ ሰው ጋብቻን እንደ ጦር የሚፈራበት ዘመን ላይ ደርሰናል። ከሚያዩት ከሚሰሙት ነገር የተነሳ ግማሹ ከቤተሰባቸው፣ ግማሹ ከጎረቤት እና ይሸሹታል እና በትዳር መታሰር ብለው ይሉታልና ይሄ መታሰር ብሎ የሚለውን ቃል ከርቸሌ ገብቶ እንደታሰረ ነፃነት እንደሌለው አይነት ነገር አድርጎ የማሰብ ነገር አለና እንደዛ አይደለም። አዎ አንድ ነፃነት ላይ ትታሰራለህ። የፈለክበት ወጣ አታድርም። ከተዳረ በኋላ ደግሞ እኛም ክርስቲያን ነን። ባያገባም ሰው የፈለገበት ቦታ ላይ እንትን አይደለም። ያ ያለፈ ታሪክ ነው። በዓለም ሳሉ እንደሚኮነው ማለት ነው። ግን ሰው የፈለገበት አያድርም። የፈለገውን በራሱ አይወስንም። ከትዳር አጋሩ ጋር ይወስናል። በዛ ውስጥ አለመስማማቶች ይኖራሉ። ሜላ ሌላ ሀሳብ ሲል ኤልዱ ሌላ ልታመጣ ትችላለች እና የሁለቱን አቀናይተው ተመካክረው የሚሻለውን ነው የሚወስኑት፣ ሁለቱ በአንድነት ማለት ነው። አሁን 16 ዓመት ሊሞላኝ ነው ከተጋባን ከባለቤቴ ጋራ። ጋብቻ ግን መልካም ነው። በእውነት በሕያው እግዚአብሔር ፊት ጋብቻ መልካም ነው። እግዚአብሔር መልካም ነው ብሎ ያለው ነገር በእርግጥም መልካም ነው። ኖሬበት ስላየው እየኖርኩበትም ስላለው ዳንዬ በዚህ ምስክር ነው። ዳግሻዬ በዚህ ምስክር ነው። ዜዶ ቴዳም አይ ቲንክ ኤርምሻዬን አላወኩም። ቡካዬም ገና ትመስለኛለች። አይ ዶንት ኖ በዛ ባላወኩበት እንዳልናገር ብዬ ነው። እና ግን ጋብቻ መልካም ነው እና የእግዚአብሔር ወንዶችና ሴቶች ልጆች በጌታ ፊት ጸልዩ። ለማግባት የደረሳችሁ ወንዶችና ሴቶች ልጆች ጸልዩ። በተለይ እህቶች ጸልዩ።
በተለይ ብዬ የምለው ጊዜ ስላለ ማለት ነው። ሁሉ ነገር በጊዜ ሁሉን ነው በጊዜ። ለወንዶችም ቢሆን በጊዜ ቢሆን ጸልይ። ካልሆነ ምን ያደርጋል? ካረጀህ በኋላ ልጅ ብትወልድ ልጅህ እና እንደ ፈረሱንልኝ ይልሃል ቤት ውስጥ ላይ ሰፍረውብህ አንደኛው አንገት ላይ ይቀመጣል፣ አንደኛው ጀርባ ላይ ይቀመጣል፣ ሌላኛው ገመድ ጎታች ሆኖ አንገት ላይ ገመድ አስሮ በሰርጅናም ሲጣርጋው እንዳይገሉ በጊዜ ማግባቱ ጥሩ ነው። አየህ እንደዛ ልጆች እንደዛ ስለሚያደርጉ ማለት ከፈለገ እንደ መኪና ይነዱሃል፣ ከፈለገ እንደ ፈረሱንልን ይሏል። መጎንበስ ብቻ ነው ያለብህ። እንዲህ ምን አይነት ብልግና ነው አትላቸው፣ መብታቸው ነውና እሱም በጊዜ ሲሆን ያምራል፣ በጊዜ ሲሆን ያምራል። እና የእውነት ጸልዩ፣ ትዳር ላይ እንዳትቀልዱ። አንዳንድ ሰዎች ሲቀልዱ ጊዜ ያለፈባቸው በጣም አውቃለሁኝ በዚህ ጉዳይ ወንድሞች እናቶች፣ በጣም አውቃለሁኝ። በጣም ሰዎች የማግኘቱ እድል በተለይ በዚህ በአገልግሎቱ ከሰፋ በኋላ ከሰባቱም ክፍለ ዓለማት ማለት ትችላለህ። ምናልባት ላቲን አሜሪካ ከዛ የደወለልኝ እንጂ ከኖርዝ አሜሪካ፣ ከካናዳ፣ ከአውሮፓ፣ ከመካከለኛው ምስራቅ እና ከአፍሪካ፣ ከአውስትራሊያ ራሱ ኤዥያ ውስጥም ኮሪያና አካባቢ ላይ ያሉ በዚሁ አቅጣጫ ሰዎች ደውለው አውርተውኛል። አንዳንዶቻቸው ጊዜ አለፈባቸው። አንዳንዶቹ ደግሞ ባለመጸለይ ምክንያት ያልሆነ ውሳኔ ውስጥ ሄደው ገብተው ያንን ውሳኔ የማያጥፉት ሆነው ለህይወታቸው ስብራት ሆኖ ቀረ እና ጸሎት በጣም 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 መልካም ነው። ጸሎት በጣም ብዙ ነገር ነው የሚያርቅልን። በጣም ከጌታ የሆነውን የጌታን ፍቃድ ያቀርብልናል። ከጌታ ያልሆነውን ነገ መጥቶ ህይወታችንን እንዳይሰብር፣ ነገ መጥቶ ዘመናችንን እንዳያበላሽ፣ ታሪካችንን እንዳይበላሽ፣ የዚህ ዓለም ጥቂቷ ዘመናችን በደስታ እንዳንጨርስበት ሊያረገንን የሚችል መጥፎውን ነገር ከኛ ያርቃል፣ ከጌታ የሆነውን ነገር ያቀርባል። ጸሎት እና በደንብ ጸልዩ፣ በደንብ ጸልዩ። ጊዜ ወስዶ መጸለይ በጣም በጣም መልካም ነገር ነው። ከጌታ የሆነችውን ማግኘት እና የሆነውን ማግኘት እውነተኛ እግዚአብሔርን የሚወድ እንደዚህ እንደነ ሜላ እግዚአብሔርን የሚያገለግል እንደነ ኤልዱ እንደዚህ ለማግኘት በጣም ብዙ ወንድሞች እናቶች በጣም ብዙ ዋጋ ያስከፍላል። አታውቁትም? ዘንድሮ ቸርች ውስጥ መልኩን አሰማምሮ ሱፉን ለብሶ ሃሌሉያ ብሎ የሚመጣ ሁሉ በጌታ ያይደሉ ስንቶች አሉ። አጭበርባሪዎች የተያዙ ህይወታቸውን ያልሆነ ነገር ውስጥ የከተቱ ብዙም ባይሆኑም ግን አንዳንዶችም ቢሆን ተሰምተዋል። እነዛስ ቢሆን እንዴት ተገኙ እኛ ጋር ብለን ማለት ነው። በጌታ መሆና ነይም ብላ እህቶች የብዙ አገልጋዮችን ራሱ ህይወት አበላሽተዋል። ብዙ አገልጋዮችን ቀርበው የሚታወቁ አገልጋዮችን ቀርበው ተገቢ አይደለም እና ጸሎት መልካሙ ነገር ያቀርብልናል፣ መጥፎ ነገር ያርቅልናል። ያላገባችሁ ሰዎች ጸልዩ። ጸሎት የማይቋረጥ ነው። ያገባንም ሰዎች እንጸልያለን ለህይወት ዘመናችን እግዚአብሔር ምሪት እንዲሰጠን፣ እሱ እንዲመራን በልብ ቅንነት እና እኛ ብቻ የምንወስነው እንደማይሆን ያወቅኩትኝ በትዳር ስገባ ነው። ያኔ እንደፈለኩ ነው የማደርገው። ሽሮ በላለሁ ብዬ ከወሰንኩ ሽሮ በላለሁ ነው በቃ። አሁን ግን አይ ዛሬ ሽሮ አይደለም የምንበላው ምስር ወጥ ነው የሚሰራው ብላ ካለች በቃ ምስር ወጥ ነው የሚሰራው። እኔ በግድ ይሰራ ካላልኩ በስተቀር ማለት ነው። መብልና እንትኑ ሳይሆን አንዳንድ ጉዳዮች ላይ ግን በጣም መጋጨት አለ፣ የሐሳብ መጋጨት፣ አለመስማማት አለ። ይሄንን መቼም ታውቃላችሁ፣ መጽሐፍንም ታነባላችሁ፣ ማንበብም አለባችሁ። ሜላይ ኤልዱም ማለት ነው። ምንም በቃ የሰላም ምንድነው ምንም ክፉም ደግም ሳንነጋገር ብለው ይላሉ አንዳንድ ሰዎች። ኦኬ ጥሩ ነው ክፉ ደግ አለመነጋገር፣ ግን ሳንጣላም ይላሉ።
ድብድብ ላይኖረው ይችላል እንጂማ የሐሳብ ጸብ እኮ አለ። ለምን እንደሚደብቁ በጣም ነው እንትን የሚለኝ። እኔ ከተጋባን ጊዜ ጀምሮ ከባሌ ጋር ምናምን ኖ ስላልሰማን ነው የምትደብቁት። አልጋ አንጥፍ አታንጥፍ አልተጨቃጨቃችሁም። ካሜራ መደቀን አለብን በዛ ጉዳይ። ሰው በጥቂቷም ቢሆን ለምን ይሄን አላረክሽም ወይ ለምን አላረከውም እንትን ይላል። ግን እንደዚህ ወጥቶ ግን እስከ መለያየት እንደዚህ የሚያደርስ ወይ እንደዚህ አይነት ነገር ብዙ ላይ ይሰማ ይችላል። ሜላ ያደገበት ቤተሰብና ኤልዶ ያደጉበት ቤተሰብ የተለያዩ ናቸው። ባደጉበት ማህበረሰብ ባደጉበት አካባቢ የያዙት ከቤተሰብ የያዙት ባህሪ አለ። ሁለቱ በአንድነት ነው የሚኖሩት እና እስከሚናበቡ ጊዜ ድረስ አንዳንድ ሐሳብ አለመስማማት ይኖራሉ እና እነዛን አለመስማማቶች በጸሎት በምክር ነው የሚፈቷቸው ማለት ነው። መቆራረፍም ይኖራል። የቀኑ ፀሐይ ላያቸው ላይ አይገባም እንጂ እንደዛ አይነት ነገር ሊፈጠር ይችላል እና በዛ ሰዓት እንዴት ነው ልናረግ የምንችለው? አንዱ ነው ተሸናፊ የሚሆነው፣ ሴቱም ወንዱም ማለት ነው። ያጠፋ አጥፍቻለሁ ብሎ ማለት አለበት። አንዳንዶች ግን አጥፍተው ራሱ ይቅርታ ይበለኝ ፍታው ይቅርታ አልጠይቀውም ምናምን ነገር ብለው ይላሉ። ኖ ይቅርታ ካጠፋን ይቅርታ መጠየቅ አለበት። ሜላ ካጠፋ ሜላ ይቅርታ መጠየቅ አለበት። ይሄ እኔ ጥፋት ነው ብሎ ማለት ነው እና እንደዛ አይነት ነገር አለ። ጌታ ግን መልካም ነው። የእግዚአብሔር መንፈስ ይረዳችኋል፣ በጸጋው በጣም ያግዘናል። ጋብቻ በጣም ነው ደስ የሚለው ከነ ጉድለቷ ጭምር። ሚስቴ ስጦታዬ ናት በምድር ላይ ከነ ጉድለቴ ጭምር ለሷ ስጦታ ነኝ። ለቤተ ክርስቲያን ራሱ እንኳን እኮ ስጦታ አድርጎ ጸጋ ስጦታን ሲሰጥ ከነ ጉድለታችን ጭምር አይደል? ከነ ጉድለታችን ጭምር ነው። ከነ ጉድለታችን ጭምር እያንዳንዱ ጉድለት አለበት እና እግዚአብሔር በጸጋ እየደገፈን እዚያ አድርሶናል። ደግሞም እስከ ፍጻሜው ድረስ በሱ ነው የምንታመነው። ሜላይ እንኳን ደስ ያላችሁ እቴ ኤልዱ። በድጋሚ ቤተሰብም እንኳን አወቀ። ለቤተሰብ በእንዲህ አይነት ጨዋነት አሳውቆ መጋባት በጣም ትልቅ ምሳሌነት ነው እና ለእግዚአብሔር ክብር ይሁን። ደግሞም ለጋብቻችሁ ጊዜ ቀን እግዚአብሔር በሰላም ያደርሳል። ወይ በርቀትም ወይ በቅርበትም አይታወቅም። ደስታችሁን ተካፋይ እንሆናለን። በርቀት ከሆነ እዚሁ የቀረበው ነው ከመጣን እና ጌታ ይባረክ እና በጣም ደስ ብሎኛል። ጸጋ ይብዛላችሁ ወገኖች። ወንድምነት ቀጥሉ። ቴንኪ አሜን። እድሜ እናመሰግናለን። በጣም ተባረክ። ያው ከመጀመሩም ጀምሮ የነበረውን ሂደት ታውቅ ነበር። በሐሳብ በምክር ከኛ ጋር ስለነበርክ መልካም ምኞትን ሁሌ ስለምትገልጽልን እናመሰግናለን። ቀደም ሲል ነበር ሰው ከሰው ደስታ ጋር መካፈል ከባድ ነው። ብዙ ሰው ይቸገራልና ከደስታችን ጋር ሁሌ ስላለ የኛን መልካምነት የኛን ጥሩ ነገር በጎነት ብቻ ሁሌ ስለምታስብ እናመሰግናለን። በጣም እንደ ታላቅ ወንድም ሁሉ ጊዜ ከጎናችን ስለሆንክ ጌታ ይባርክ ማለት ፈልጋለሁ። እንደሞ እንዳልከው ጌታ ፈቃዱ ይሁንና ኔክስት ይር ላይ ስንጋባ ደግሞ እንግዲህ የሚሆነው እናያለን ማለት ነው። እንደ ጌታ ፈቃድ ተባረክልን። በጣም ነው የምንወድህ፣ በጣም ነው የምናከብረው። እርምሻ እኔም እንደዚሁ ተባረኩ ወገኖች። በመንደር ዙሪያ ያላችሁ ሁሉ ጸጋ ይብዛላችሁ። ሌሎቻችሁ ማስቡበት። ያላገባችሁ በጌታ ፊት ጸልዩ። ወንዶች ያጥንታችሁን ስሪት እንዲሰጣችሁ ጌታ፣ እህቶችም የተሰራሽለትን አካል እንዲያገናኝሽ እንዳትቀልዱ። ጾም ጸሎት ይዛችሁ መጸለይ ካለባችሁ በዚህ ጉዳይ ላይ ጾም ጸሎት የሚያስይዝ ነው። በጣም ብዙ ሰው ግን ተላላ ነው። በጣም ብዙ ሰው እኔ ነግራችኋለሁ ስለ ትዳሬ በጌታ ፊት በእንባ ጸልያለሁ። ጾም ጸሎት ይዤ በእንባ የኔ መንገድ እንዳላወጣ ሳቀው። ይሄ ማማ የምታውቀው ጉዳይ ነው። ነግራችኋለሁ። ሰው ሆነን ለማግባት እንጠይቃለን፣ ለማግባትም እንጠየቃለን። ጠይቄያለሁም ተጠይቄያለሁም። የጠየቅኩትም የተጠየቅኩትም
ሁለቱም አልሆነም። ብዙ ሩቅ መንገድ ሳንሄድ ማለት ነው። ስለዚህ በቃ በጌታ ፊት በእንባ አልቅሻለሁ። በእንባ እግዚአብሔር ለአገልግሎት እንደጠራኝ አውቃለሁ። በራሴ መንገድ ሄጄ መንገዴን እንዳላበላሽ፣ ዘመኔን እንዳላበላሸው፣ ዘመኔን እንዳልዘጋው ጸለይኩ። በእውነትም እግዚአብሔር የጸሎቴን መልስን የሰጠኝ ብዬ አፌን ሞልቼ እናገራለሁ። እና እግዚአብሔር ይሰማል ደግሞ ሰምቶም ደግሞ ይመልሳል። እና ጸልዩ፣ ያላገባችሁ ወንድሞችና እህቶች ጸልዩ ለማለት ነው። ቴንኪው፣ ተባረኩ። አሜን። እናመሰግናለን በጣም። እሺ ኤርሚ ኪሮስ የምትችል ከሆነ አንተ መናገር ትችላለህ። ያው ምቹ ቦታ ካልሆንክ ብዬ ነው፣ ወይም ቡካ ካልሆነ ኤርሚ ኪሮስ። ሰላም በድጋሜ ኮንግራ ሚሎና ኤልዱዌ እንኳን ጌታ ረዳችሁ፣ እንኳን ጌታ አገዛችሁ፣ እንኳን ለእንደዚህ አይነት ቁም ነገር እግዚአብሔር እንኳን አደረሳችሁ። በእውነት እንደዚህ አይነት ነገር ጌታ ሲረዳ ነው፣ ጌታ ሲያግዝ ነው። እና በቃ ጌታ ስለረዳችሁ፣ ጌታ ስላገዛችሁ በጣም ደስ ብሎኛል። ጌታ ኢየሱስ ክርስቶስን የግል አዳኛችን አድርገን ከወሰንነው የህይወት ትልቁ ውሳኔ ቀጥሎ ያለው ትልቁ የህይወት ውሳኔ የምናገባውን ሰው መምረጥ ነው። እና ኤርሚ ሲናገር እንደነበረው ለዚህ ደግሞ የእግዚአብሔር እርዳታ በጣም ያስፈልጋል። እና ሚሎ እግዚአብሔር ረድቶሃል ኤልዱን በማጨት ኤልዱ ጌታ በጣም አግዞሻል በሚሎ በመታጨትሽ ማለት ነው። እና በቃ ሜሎስ እንደምታውቂው ነው። ካንቺ የበለጠውን አላቆም ብዬ እኮ ነው የምናገረው። እንደምታውቂው ነው። በቃ ሁለታችሁንም እንኳን ጌታ ረዳችሁ፣ እንኳን ጌታ አገዛችሁ። በእግዚአብሔር በጣም ረጅም ርቀት ይዟችሁ እንደሚሄድ ለትውልድ በረከት እንደሚያደርጋችሁ በጣም ነው የማምነው። እና በቃ የእግዚአብሔር ጊዜ፣ የእግዚአብሔር ቀን፣ የእግዚአብሔር ወቅት ደርሶ ደግሞ በእንደዚህ አይነት ትልቅ በረከት ስለተባረካችሁ ምን አይነት ደስታ በልባችን እንደሞላና በምን አይነት ሁኔታ እግዚአብሔርን እንደምናመሰግነው ጌታ ሳቃታ አፋችንን በሳቅ ስለሞላ በእንደዚህ አይነት በረከት ደግሞ ድጋሚ በእግዚአብሔር ፊት ለምስጋና ስለቆምን በጣም ደስተኞች ነን። ሚሎ ወንድሜ እንኳን ጌታ ረዳክ። በእውነት በቃ I am speechless እና ጌታ ጸሎትን የሚመልስ ስለሆነ በጣም ደስተኛ ነኝ። እዚህ ላላችሁ ሰዎች አንዳንዶቹ ሲንግሎች አረ የሚሎስ በረከት ይደርብን፣ የኤልዱ በረከት ይደርብን ምናምን ብላችሁ በጌታ ሆናችሁ ራሱ እንዲህ በረከቱ ይደርብን ምናምን ሁሉ እስከማለት የደረሳችሁ በሪሌሽንሺፕ ጉዳይ ሲሆን በትዳር ጉዳይ ሲሆን በረከቱ ይደርብን የምትሉ ሰዎች ማቴዎስ ወንጌል ምዕራፍ 6 ቁጥር 53 ላይ አስቀድማችሁ ጽድቁና መንግስቱን እሹ ሌላው ሁሉ ይጨመርላችኋል ይላል። እና በቃ እኔ እንደዚህ ነው ማምነው። ጌታን እንከተል፣ ጌታን እንውደድ። ሚሎ በነፍሱ እየተወራረደ ጌታን እንደሚያገለግለው ከጭብጨባ እና ከእልልታ አልፎ የተሰቀለው ኢየሱስ ላይ አይኑን እና ትኩረቱን እንዳደረገው ከዛ ደግሞ ቀጥሎ ጌታ በቃ በሚያስፈልገው ነገር እንደባረከው ኤልዱ ጌታን ስትከተል ጌታን ስታመልክ በሚያስፈልጋት ደግሞ በእንደዚህ አይነት አስደናቂ በረከት እንደባረካት በህይወታችን ኢየሱስን እንከተል፣ የተሰቀለው ኢየሱስን እናምልክ፣ የሞተልንን ጌታ በነፍሳችን እየተወራረድንም ቢሆን እናምልከው። ኢየሱስን አንደኛ፣ ኢየሱስን ዋና አድርገን እንከተለው። ጌታ በሚቀጥሉት በሌሎች በረከቶች ሁሉ እንደ ኤልዱና እንደሚሎ ይባርከናል። ኢየሱስን ዋና አድርገን በህይወታችን እንከተለው። ከመልካም ነገር አንጎድልም። በድጋሚ ሚሎና ኤልዱዬ እንኳን ጌታ ረዳችሁ። ደግሞ ኔክስቲር ለትልቁ ቀን ጌታ በሰላምና በጤና ያድርሰን። ተባረኩ። አሜን። እርምሻ ጸጋ ይብዛልህ። እናመሰግናለን።
አንተም ከኛ ጋር ሁሌ ስላለ እናመሰግናለን በጣም። ያው ቀድሞኛ ገባነው ኤርሚያስ ኪሮስ ቅድም ኤርሚ ተናገሩነቱን ስላላወቀ ነው ቀድሞኝ ነው ያገባውና እንግዲህ መሪነቱን ይዟል ኤርሚ። ጌታ ይባረክ። ኤርሚሻ ያላወኩም ነበር። እኔ ነኝ እኮ አራያ የሆንኩት ኤርሚ፣ እኔ ነኝ አራያ የሆንኩት። የኔን ፈለግ ነው እየተከተለ ያለው። ጥሩ ነው። ለዚህ ነው ለካ እንታ ፈለገ ኤርሚያስ ነው ማለት ነው። ወዲ ጉዳ ኤርሚያስ ነው እንዳይሉኝ ፈለገ ኤርሚያስ ነው ለየትኛው ኤርሚያስ እንዳይሉ። አይ ፈለገ ኤርሚያስ ኪሮስም ኤርሚያስ አበበም ብለው ቢሉ ያው ፈለገ ያረጋው በትዳር ነው። ሁለታችንም ስላገባን ደሞ ይጣላል ቢሉ አይጣላም። አይጣላ በወጣ አይጣላ ያ ጌታ ይባረክ። ፍትህ ለቡካ ኮሜንት ፍትህ ለቡካ ፕሮግራም ላይ ናቸው ብዬቆም ቡካም ዳጊም የሆነ ፕሮግራም ላይ ነው ያሉት። ካቻላችሁ ግን አሳውቁን ፕሮግራም ላይ ስለሆነ ነው። በትግል አሰማ መስራሱ አዎ ምን አልቻለች የሆነ ነገር እንጨርሳለን። አዎ ጨርስና ወደ እሺ ዶይ ያው የሚዲያ ዘመን ነው ታውቃላችሁና አረፎቶን አርጉት ትላል። መዝሙር ከፈታችሁ እንደ ዜዲ አልከፈትንም። የባሰኩ ልቡን እንዳናወርደው ብለን ልጅ ነው ልቡን እንዳናወርደው የበግ ደም እኮ አንዴ ፈሶ ለአንድ አመት